እንኳን ደህና መጣችሁ ውድ የጀራዳ ፍሊክስ ተከታታዮች። ዛሬ ወደ ኢትዮጵያ ጥልቅ ታሪክና ባህል እንድንጓዝ ጋብዛችኋለሁ። ጉዞችን የሚጀምረው ቡና ወደ ዓለም ከመስፋፋቱ በፊት በዛፎችና በለመለማ አረንጓዴ በተሞሉ በደቡብ ምዕራብ ኢትዮጵያ በሚገኙት ጥንታዊ የከፋ ደኖች ውስጥ ነው። በእነዚህ ለምለም ጫካዎች ውስጥ ቃልዲ የሚባል ወጣት ፍየል እረኛ ይኖር ነበር። ቃልዲ ቀኖቹን ፍየሎቹን እየጠበቀ በሰፊው የከፋ ደን ውስጥ በሰላም ሲንቀሳቀስ ያሳልፍ ነበር። ሁሌም ትኩረቱን በዙሪያው ባሉ ነገሮች ላይ የሚያደርግ ታዛቢና ብልህ እረኛ ነበር። አንድ ቀን ግን ቃልዲ ፍየሎቹ ያልተለመደ ባህሪ ሲያሳዩ አስተዋለ። በተለይ አንድ የተወሰነ ቀይ ፍሬ ካለው ቁጥቋጦ ከበሉ በኋላ በድንገት በኃይልና በደስታ መጫወት ጀመሩ። ሌሊቱን ሙሉ መተኛት አልቻሉም። ወደ ሌላ ቦታ ሲንቀሳቀሱም ጭምር ይሮጣሉ፣ ይዘላሉም ነበር። ያልተነቃፈ ያስደንቀው ቃልዲ በፍየሎቹ ሁኔታ በጣም ተገርሞ የነበረውን ፍሬ ራሱ ለመሞከር ወሰነ። ከቁጥቋጦው ላይ ጥቂት ቀይ ፍሬዎችን ለቅሞ ሲበላቸው ብዙም ሳይቆይ ፍየሎቹ የተሰማቸውን ተመሳሳይ ያልተለመደ ጉልበት ተሰማው። ድካሙ ወዲያውኑ ጠፋና አእምሮውም ንቁ ሆነ። ይህ የቃልዲ ግኝት የአንድ አዲስ ዘመን መጀመሪያ ነበር። የዛሬው ቡና መገኛ የሆነው ይህ ቀይ ፍሬ በሰው ልጅ ጥልቀት የተገኘው ይህ አስደናቂ ፍሬ በጊዜ ሂደት የኢትዮጵያን ባህል ወሳኝ አካል፣ የዓለምን የጠዋት ልማድ ደግሞ ዋና ክፍል ሆነ። የቡና ጉዞ ገና እየጀመረ ነበር። ጥንታዊ ቲንቲያዋይ አንኬን ፍየል እረኛ ፊያውፋ ገዋድ ሄርደር ያልተለመደ ሃውድሮምኑድ ሄንስዋው ግኝት ይድ ዲስካቨሪ ቃልዲና ፍየሎቹ ከዚህ በፊት ታይቶ በማይታወቅ ጉልበት ሲጨፍሩ ካስተዋለ በኋላ የዚህ አስደናቂ ፍሬ ምስጢር ምን እንደሆነ ለማወቅ ጓጉቶ ነበር። ይህን ግኝት ለአካባቢው መነኮሳት ለማካፈል ወሰነ። ምናልባትም እነሱ የዚህን ፍሬ ምስጢር ሊፈቱት ይችሉ ይሆናል ብሎ አሰበ። መነኮሳቱ ግን የፍሬውን የሚያንቀሳቅስ ኃይል መጀመሪያ ላይ ተጠራጠሩ። አንዳንዶችም እንደ ሰይጣናዊ ድርጊት በመቁጠር እሳቱ ውስጥ ወረወሩት። ነገር ግን እሳቱ ውስጥ ሲገባ ከዚያ በፊት ታይቶ የማያውቅ ደስ የሚያሰኝ መዓዛ ከአየር ጋር ተቀላቀለ። መዓዛው የገዳሙን ቅጥር ግቢ ሞላው። የመነኮሳቱን ልብ አስደመመ። የተጠበሰውን ፍሬ ከእሳቱ ውስጥ አውጥተው ደቁሰው በሙቅ ውሃ ውስጥ ሲያጠጡት ጥቁርና መዓዛ ያለው መጠጥ ተገኘ። ይህን መጠጥ ሲቀምሱ ድካማቸው ሁሉ እንደተነሳ ታወቃቸው። እንቅልፍ ሳያቅታቸው ሌሊቱን ሙሉ ነቅተው ጸሎታቸውንና መንፈሳዊ ልምዶቻቸውን ማካሄድ ቻሉ። ከዚያን ጊዜ ጀምሮ ይህ የቃልዲ ግኝት ለመነኮሳቱ መንፈሳዊ ጉዞ ትልቅ ድጋፍ ሆነ። ቡና ከመኝታ የሚያነቃቃ መጠጥ ብቻ ሳይሆን ለአምልኮና ለመንፈሳዊ ንቃት የሚረዳ ቅዱስ መጠጥ ሆኖ ተቀባይነት አገኘ። በዚህ መንገድ የቡና ታሪክ ከመነኮሳት መንፈሳዊ ጥረት ጋር ተዋህዶ ከቀላፍሬነት ወደ ቅዱስ መጠጥ ሸጋገረ። ቡና በመጀመሪያ ከጫካ ቁጥቋጦ ተነስቶ የድካም ማስታገሻ፣ የንቃት ምንጭ እንደሆነ ሲታወቅ መጠጣቱ ቀላል ተግባር ነበር። ነገር ግን ከብዙ ዓመታትና ከትውልድ ወደ ትውልድ እየተላለፈ ሲመጣ ይህ ቀላል ተግባር ቀስ በቀስ ትልቅ ትርጉም ወዳለው፣ ጥብቅ ሥርዓት ወዳለው ባህላዊ ኳኒ ተለወጠ። ይህ ለውጥ በአንድ ጀንበር የተፈጠረ ሳይሆን በዘመናት ውስጥ የኢትዮጵያውያን ማኅበራዊ ሕይወት አካል እየሆነ የመጣ ሂደት ነበር። የቡና መዓዛ ከየቤቱ እየተጠራ ቤተሰብንና እንግዶችን በአንድ ጠረጴዛ ዙሪያ ማሰባሰብ ጀመረ። መጀመሪያ ላይ ቡና ማዘጋጀት የተለመደ የዕለት ተዕለት ሥራ ቢሆንም ከጊዜ በኋላ ግን ልዩ ትኩረት የሚሰጠው የራሱ ደረጃዎችና ወጎች ነበሩ። በተለይም ሴቶች የቡና ሥነ ሥርዓት ዋነኛ አስተናባሪዎች ሆኑ። ቡናውን ከመታጠብ ጀምሮ በጥንቃቄ በእሳት መቁላት፣ በእንጨት ሞርዶ መደቅደቅ፣ ከዚያም በጀበና ማፍላት፣ እያንዳንዱ እርምጃ በራሱ ውበትና ጥንቃቄ የሚከናወን ተግባር ሆነ። የቡናው ጭስ መዓዛ ቤቱን ሞልቶ ለውይይትና ለወዳጅነት ምቹ ነበር። ረከቦት ላይ የቡና ፊንጃሎች በቅደም ተከተል ተደርድረው ዕጣን እየታጠነ ቡናው በሦስት ዙር አቦ፣ በረካ እና ሰለስቶ እየተባለ ሲቀርብ ቀላል መጠጥ ሳይሆን የጥልቅ አክብሮት፣ የፍቅርና የመተሳሰብ መግለጫ ሆነ። የኢትዮጵያ መስተንግዶ ቁንጮ፣ የማኅበረሰብ ሕይወት ምሰሶ፣ የትውልዶች መተሳሰሪያ ሊሆን የቡናው ሥርዓት ውበቱና ጥልቀቱ የሚገለጠው ከዝግጅቱ ጀምሮ ነው። መጀመሪያ እንግዳ ተቀባይዋ ሴት አረንጓዴውን የቡና ፍሬ በጥንቃቄ ትመርጣለች፣ ከማይፈለጉ ነገሮች ታጽደዋለች። ይህ የንጽህናና የጥንቃቄ መጀመሪያ ሲሆን የሥርዓቱን ቅድስና የሚያመለክት ነው። ከዚያም የከሰል ፍም ተለኩሶ ቡናው በእርጋታ መብሰል ይጀምራል። ይህ የቡና ማመስ ሂደት ቀላል አይደለም፣ ትዕግስትንና ብልሃትን ይጠይቃል። ቡናው ቀስ በቀስ ቀለሙን ከለመለማ አረንጓዴ ወደ ወርቃማ ቡናማ ሲቀይር የሚወጣው ለስላሳ ሽታ ቤቱን ይሞላል። ይህ ሽታ የመጪው ደስታና የጋራ ጊዜያት የመጀመሪያው ምልክት ነው። አስተናጋጅ እያንዳንዱ የቡና ፍሬ እኩል መብሰሉ ማለት ቡናው በሚያምር ሁኔታ ተመስሎ ከቀዘቀዘ በኋላ ወደ ቀጣዩ ምዕራፍ እንሸጋገራለን። የቡናው ፍሬ በእንጨት ሞርተር እና መዶሻ በጥንቃቄ ይፈጫል። ይህ ሂደት ጸጥ ያለ ምትሃታዊ ድምፅ ይፈጥራል። የሞርተሩና የመዶሻው ፍጭት የውይይትና የሰላም ቅድመ ዝግጅት ይመስላል። ቡናው ጥሩ ዱቄት እስኪሆን ድረስ የቤት እመቤቷ በእርጋታና በንትፍለዋል።
የተፈጨው ቡና ውበታዊ ቅርጽ ወዳለው ጀበና ይገባል። ከንጹህ ውሃ ጋር ተቀላቅሎ በድጋሚ በከሰል ፍም ላይ ይቀመጣል። እዚያም የቡናው ይዘት ሙሉ በሙሉ እንዲወጣ በጥንቃቄና በዝግታ ይቀቀላል። የጀበናው ቅርጽ ራሱ የሥርዓቱ ዋና አካል ነው። የእንፋሎት ጠረን ከጀበናው አፍ ሲወጣ የቡናው መብሰል ማብቃቱን ያበስራል። ይህ የጥበቃና የትዕግስት ጊዜ የኢትዮጵያ የቡና ሥነ ሥርዓት ከቀላል መጠጥ በላይ ጥልቅ ትርጉም ያላቸውን በርካታ ንብርብሮችን ይዟል። በእያንዳንዱ ስኒ ቡና ውስጥ የዘመናት ታሪክ፣ ባህልና መንፈሳዊነት ተቋጥሮበታል። ቡናው የሚቀርብበት መንገድ፣ የሚጠጣበት ቅደም ተከተል በራሱ ልዩ መልእክት አለው። ከሁሉም በላይ የቡና ሥርዓት 3 ዙሮች አሉት። የመጀመሪያው ዙር ቶአ ቦልኪ ይባላል። ይህ ጠንከር ያለ የመጀመሪያውና ዋናው ዙር ሲሆን ለአስተናጋጅም ሆነ ለእንግዶች የክብርና የሰላምታ መጀመሪያ ነው። አዲስ ምዕራፍን፣ በረከትንና የአክብሮት መግለጫን ያመለክታል። የአቦል ቡና ጣዕም በልዩ ሁኔታ ስሜትን የሚቀሰቅስና የውይይት መጀመሪያ የሚሆነው። ሁለተኛው ዙር ደግሞ ቶና ይሰኛል። ቶና ከአቦል ይልቅ ትንሽ ቀለል ያለ ቢሆንም በውይይትና በወዳጅነት ውስጥ ጥልቀት መጨመርን ያመለክታል። የቤተሰብና የወዳጅነት ትስስር የሚጠናከርበት፣ ሐሳብ የሚለዋወጥበት፣ የትውልድ ድልድዮች የሚገነቡበት ጊዜ ነው። በዚህ ዙር ቀደም ሲል የነበሩ ሐሳቦች ይበልጥ ተብራርተው መግባባትና ቀርፈዋል። ሦስተኛውና የመጨረሻው ዙር ደግሞ በረካ ይባላል። ስሙ ራሱ እንደሚያመለክተው ይህ ቡና በረከትንና ሰላምን ያመጣል። ቀለል ያለና ለነፍስ እረፍት የሚሰጥ ሲሆን የመጠናቀቅ፣ የምስጋናና የመልካም ምኞት መግለጫ ነው። እንግዶችም ሆኑ አስተናጋጅ ለተጋሩት ጊዜና በረከት ምስጋና የሚሰጡበት ወቅት ነው። ብዙዎች በረካ ቡና ከጠጡ በኋላ መልካም ዕድልና እነዚህ ዙሮች በራሳቸው ትርጉም ሲኖራቸው፣ የቡና ሥርዓቱን አጅቦ የሚታየው የዕጣን ጭስ ደግሞ የራሱ ሚና አለው። ዕጣን ቤቱን ማጣራት፣ መጥፎ መንፈሶችን ማባረርና ለመንፈሳዊ ንጽሕና ቦታ ማዘጋጀት ምልክት ነው። መዓዛው መላውን ቤት ይሞላል፣ ከባቢያዊ አስደሳችና ሰላማዊ ያደርገዋል። በአጠቃላይ የቡና ሥርዓት የኢትዮጵያ ማኅበራዊ ሕይወት ወሳኝ አካል ነው። ሰዎች ተሰብስበው ተነጋግረው ተከባብረውና ተባርከው የሚለያዩበት፣ የትውልድ ቅብብሎሽ የሚካሄድበት፣ የዘመናት ታሪክና ጥበብ የሚተላለፍበት ልዩ አጋጣሚ ነው። ዛሬም ቢሆን የቡና ሥነ ሥርዓት በኢትዮጵያውያን ሕይወት ውስጥ ልዩ ስፍራውን ይዟል። ይህ ጥንታዊ ልማድ ከትውልድ ወደ ትውልድ የሚተላለፍ የሕይወት ፍሰትን የሚያንጸባርቅ ውድ ቅርሳችን ነው። ታናናሾች ከአያቶችና ከወላጆቻቸው የጥበብ ቃል ሲሰሙ፣ ሽማግሌዎች ደግሞ የአዲሱን ትውልድ ደስታ ሲመለከቱ የቡናው ጭስ በየቤቱ የመተሳሰር ድል ይዘርጋል። ይህ ሥነ ሥርዓት የኢትዮጵያን የመስተንግዶ መንፈስ፣ የጋራነት ስሜትና ሰላማዊ ባህል በግልጽ ያሳያል። በየዕለቱ ከበዓል እስከ ዕለት ተዕለት ውሎ፣ በደስታም ሆነ በሐዘን የቡናው ሽታ ሁሌም አብሮን ነው። ዘመናት ቢሻገሩም ቴክኖሎጂ ቢራመድም የቡና ሥነ ሥርዓት ግን የጊዜን ማዕበል ተቋቁሞ የኢትዮጵያን ማንነት ጠብቆ ቆይቷል። በእያንዳንዱ የቡና ስኒ ውስጥ የሺህ ዓመት ታሪክ፣ የትውልድ ፍቅር ተንጸባርቆ እናገኘዋለን። እንግዲህ ውድ ተመልካቾቻችን፣ ይህ የቡና ሥነ ሥርዓት ታሪክና ትርጉም ጉዟችን በዚህ ይጠናቀቃል። ሌሎች የኢትዮጵያን ውድ ቅርሶችና ታሪኮች ለመረዳትና ለመካፈል ጉዟችንን ለመቀጠል ሰብስክራይብ ማድረግና የደወል ምልክቱን መጫን እንዳትረሱ። መልካም ምሽት ይሁንላችሁ።